ወመሽሁድ ማለት ነብያችን ሰለላሁ ዐለይሂ ወሰለም እንደገለጹት ይሄው የውመ አረፋ ነው ብለው ገልጸውታልና በዚህ ቀን ምሏል አላህ ሱብሓነሁ ወተዓላ ማለት ነው። አንድ ሰው ራሱንም ገንዘቡንም ይዞት ከወጣው ነገር በምንም ነገር ምንም ሳይዝ ሲመለስ ማለት ነው። እሱም አልተመለሰም ማለት ነው። ምንም ሳይዝ ሲመለስ ማለት ያው በዛ ወደ አኺራ ሄደ ማለት ነው። እሱም በዛው በጂሃድ ሲሰዋ ገንዘቡም ደግሞ በዛው ካላለቀ በስተቀር በዛው ኢንፋቅ አድርጎት በዛው ወጪ አድርጎት ካላለቀ በስተቀር ሌላው ጂሃድ እነዚህ ቀናቶች ላይ ከሚሰሩ ስራዎች አይበልጥም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። በጣም ምርጥ የሆኑ ቀናቶች ይገኙባቸዋል። ከነዛ መካከል የውሙ አረፋ የአረፋ ቀን ማለት ነው። የአላህ ሱብሓነሁ ወተዓላ ባሮች ተሰባስበው እዛ ምርጥ ቦታ ላይ ተሰባስበው አላህ ሱብሓነሁ ወተዓላ ዩባሂ ቢሂሙል መላኢካዎችን የሚፎክርባቸው የሆኑ ባሮች የሚሰባሰቡበት ቀን። አልመህዲ ተርቢያ ማዕከል የእውቀት ማዕድ። አልሐምዱሊላሂ ረቢል ዓለሚን ወሰለዋቱላሂ ወተስሊማቱሁ ዐለል መብዑስ ረሕመተን ሊልዓለሚን ወሑጀተን ዐለል ኸልቂ አጅመዒን ሰይዲና ወሐቢቢና ወቁድወቲና ወቁረቲ ዑዩኒና ሙሐመድን አልአሚን وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد فأوصيكم ونفسي بتقوى الله تعالى وطاعته. أيها الإخوة الكرام ባለፈው ኹጥባችን ባለፈው ጁምዓ ማለት ነው አላህ ሱብሓነሁ ወተዓላ በችሮታው በፈድሉ በኒዕማው የተለዩ ፍጡሮችን ከሌሎች እንደሚያበልጥና ነብያችንን ሰለላሁ ዐለይሂ ወሰለም ደግሞ ከፍጡራን ሁሉ ከአንቢያዎች ሁሉ ከሩሱሎች ሁሉ እንዳበለጣቸውና ከዛም አልፎ ደግሞ የሳቸውን አስሐባዎች የሳቸውን ባልደረቦች ከሌሎች እንዳስበለጠ ከዛም አልፎ የሳቸውን ኡመቶች የሳቸው ተከታይ የሆኑ ኡመቶችን ሁሉ ከሁሉም ኡመቶች እንዳበለጠ ተናግረን ነበር። ዛሬም እሱ ጋር ያይዘን ስንቀጥል ማለት ነው ኢንሻአላህ ከፍጡራኑ መካከል ከቀናት ሊሆኑ ይችላሉ፣ ከሰዓታት ሊሆኑ ይችላሉ፣ ከቦታዎች ሊሆኑ ይችላሉ። የተለያዩ ነገሮችን ከተለያዩ ፍጡራቶቹ ሊያስበልጥ ይችላል። ፍልሐቂቃ የነቢዩን ሰለላሁ ዐለይሂ ወሰለም ኡመት ካስበለጠባቸው ነጥቦች አንዱ የተለዩ ቀናቶችና የተለዩ ሰዓታቶች የተለዩ ቦታዎችን መርጦላቸዋል። እነዚህ ቦታዎች ምንድናቸው? የተለየ ደረጃ ያላቸው ወንጀሎች የሚራገፉባቸው የሆኑ ደረጃቸው ከፍ የሚልባቸው የሆኑ እድሜያቸውም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች እድሜያቸው አጭር ነው። ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው እንዳሉት ከ70 በ60 እና በ70 መካከል ነው ብለዋል እድሜያቸው። በይነማ የድሮ የነበሩ ኡመቶች እድሜያቸው በጣም በመቶዎች የሚቆጠር እድሜ የነበራቸው ማለት ነው። አላህ ሱብሓነሁ ወተዓላ በረህመቱ ለነብያችን ሰለላሁ ዐለይሂ ወሰለም ካለው ክብር ለኡመታቸው ካለው እዝነት እንደዚህ የመሰሉ ትሩፋቶችን ለይቶ ሰጥቷቸዋል ማለት ነው። ከነዛ ትሩፋቶች ከነዛ ቀናቶች እንግዲህ በፊት ለፊታችን እንግዲህ ከአንድ ቀን ወይም ከሁለት ቀን በኋላ የምንገባባቸው የሆኑ አሽሩ ዚል ሒጃ የተባሉ ቀናቶች ናቸው። ፍልሐቂቃ እነዚህ ቀናቶች በጣም ትልቅ ቦታ አላቸው፣ ትልቅ ደረጃ አላቸው። በቁርአንም በሐዲስም የተለያዩ ደረጃዎች የተጠቀሱላቸው ቀናቶች ናቸው ማለት ነው። አልኢማም ኢብኑል ጀውዚ ረሕመቱላሂ ተዓላ ዐለይህ ሌሎችም ዑለማዎች እንደዚሁ 10ም ከ10ም በላይ ፈዳኢሎች ጠቅሰውላቸዋል። አንዳንድ ዑለማዎች ለእያንዳንዱ ቀን ይሄ ቀን ይሄን የመሰለ ፈዳኢል አለው፣ ይሄ ቀን ሁለተኛው ቀን ይሄን የመሰለ ፈዲል አለው ብለው የጠቀሱበት ሁኔታ አለ። በሐዲስ ደረጃ በመረጃ ደረጃ ያን ያክል የተረጋገጠ ነገር እንኳን ባይኖር ማለት ነው። አልኢማም ኢብኑል ጀውዚ ረሕመቱላሂ ተዓላ ዐለይህ 10 ፈዳኢሎችን ጠቅሰዋል። እነዚህ 10 ፈዳኢሎች አሁንም ለመጥቀስ እንደሞከርኩት ሁሉም በአንድ ደረጃ አይደሉም፣ ሁሉም መረጃ የሚደግፋቸው ስላልሆኑ የተወሰኑትን ብቻ ለመጥቀስ ሞክራለሁ ማለት ነው ኢንሻአላህ። አንደኛው አላህ ሱብሓነሁ ወተዓላ በእነዚህ ቀናቶች ምሏል በቁርአን ማለት በቁርአን ላይ ማለት ነው። ወልፈጅሪ በፈጅር ይሆንብኝ አለ፣ ወለያሊን 10
በነዛ በ10 ሌሊቶችም ይሁንብኝ ብሎ አላህ ሱብሓነሁ ወተዓላ ይምላል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በእነዚህ ሌሊቶች ራሱ መማሉ ትልቅ ደረጃ እንዳላቸውና እኛ ትኩረት እንድንሰጥባቸው እነዚህ ቀናቶች እነዚህ ሌሊቶች የተለየ ደረጃ አላቸውና ትኩረት ልንሰጥባቸው ይገባል የሚለውን ነገር ልንገነዘብ ዘንድ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ወልፈጅር ወለያሊን ዐሽር የሚለው እነዚህ 10 ቀናቶች መሆናቸውን ተናግረዋል። አልኢማም ኢብኑ ጀሪርም ረሕመቱላሂ ተዓላ ዐለይህ በተለይ ዑለማዎች በተለይ የተፍሲር ዑለማዎች በዚህ ላይ እንደተስማሙ ይጠቅሳሉ ማለት ነው። መጀመሪያ የተለያዩ ዑለማዎች ኺላፍ እንዳነሱ እንኳን ቢጠቅሱ ኺላፍ እንዳለበት ነገርየው እንኳን ቢጠቅሱ ግን 10 ሙሐረም ነው ያሉ ዑለማዎች የተወሰኑ ዑለማዎች አሉ። እነዛን ዑለማዎች ቦታ አልሰጧቸውም ከመረጃ አንፃር ስለማይደገፉ ማለት ነው። እንደውም ከዛ በፊት እነዚህ ዑለማዎች ከመምጣታቸው በፊት ኢጅማዕ እንዳለበት ነው ኢብኑ ጀሪር ረሕመቱላሂ ተዓላ ዐለይህ እየተናገሩ ያሉት ማለት ነው። በሁለተኛ ደረጃ እነዚህ ቀናቶች ልዩ ቀን መሆናቸውና ዱንያ ላይ ካሉ ቀናቶች ሁሉ የሚበልጡ መሆናቸውን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አፍደሉ አያሚ ዱንያ አያሙ ዐሽሪ ዚል ሒጃ ብለዋል። በዱንያ ላይ ካሉ ቀናቶች ሁሉ በላጭ የሆኑት ቀናቶች እነዚህ 10 ቀናቶች ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ምናልባት አልኢማም ኢብኑል ቀይም ረሕመቱላሂ ተዓላ ዐለይህ በዚህ ረገድ ሲተነትኑ እነዚህ ቀናቶች የተለየ ደረጃ እንዳላቸው ይታወቃል። በአንጻሩ ደግሞ 10 አዋኺር ደግሞ ሚን ረመዳን በጣም ልዩ ቀናቶች መሆናቸውም ይታወቃል። ስለዚህ የትኛው ይበልጣል የሚለውን ጥያቄ ለመመለስ ሁለቱንም ሲያነጻጽሩ ሁለቱም ደሊል የሚጋጭ ነገር እንዳልሆነ ሲያሳዩ ቀናቶቹን ስንመለከት ቀኑን ስንመለከት እነዚህ ቀናቶች ይበልጣሉ አሉ። አዲላዎችም ሐዲሶችም የሚያሳዩት ይሄንን ነው ማለት ነው። ሌሊቶችን ስንመለከት ደግሞ የ10 አዋኺር ሌሊቶች ይበልጣሉ ማለት ነው። ዑለማዎች በዚህ ደረጃ የሚናገሩላቸው ከሆነ እነዚህ ቀናቶች አላህ ሱብሓነሁ ወተዓላ በዚህ ደረጃ የሚገልጻቸው ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ደረጃ የሚናገሩላቸው ከሆኑ እኛሳ በምን ደረጃ ነው የምንመለከታቸው? ሐቂቃ ወይም 9ኛውን ቀን ወይም አንዳንዶቻችን ምናልባት እንጾም እንችላለን፣ የቻልነውን አልፈን እንጾም እንችላለን። መቼም ትንሽ አልሐምዱሊላህ በተለይ ከተማ ላይ ትንሽ እንደዚህ አይነት መዛሂሮች አሉ። ከዛ ያዘለለ ግን ደረጃቸውን በደንብ የሰጠናቸው አይመስለኝምና ትኩረት ሰጥተን በደንብ ጠንክረን በዒባዳ ልናሳልፋቸው ይገባል ማለት ነው። በሶስተኛ ደረጃ እነዚህ ቀናቶች ደረጃ ከመኖራቸው የተነሳ በእነዚህ ቀናቶች የሚሰሩ ስራዎች ከሌሎች ቀናቶች ሁሉ ከሚሰሩ ስራዎች እንደሚበልጡ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። በዚህ ዱንያ ላይ ቀናቶች ሁሉ በእነሱ ውስጥ ስራ ተሰርቶባቸው በእነዚህ ቀናቶች ውስጥ ከሚሰራ ስራ የሚበልጥ ቀናቶች የሉም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሰሐባዎች ረዲየላሁ ተዓላ አንሁም ገረማቸው። ታዲያ እንደዛ ከሆነ በሌሎች ሐዲሶች እንደመጡት ጂሃድ ትልቅ ደረጃ ያለው ነገር ነው። ጂሃድ ላይ መዋጋት ትልቅ ደረጃ ያለው ነው። ዚርወቱ ሰላሚል ኢስላም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ጠቅሰውታል። እንደ ደረጃም ደግሞ ከእስልምና በኋላ በሁለተኛ በሶስተኛ ደረጃ ያስቀመጡባቸው ሐዲሶች አሉ። ስለዚህ ጂሃድሳ እንዴት ነው? ጂሃድም ከነዚህ አይበልጥም ማለት ነው? ማለት በሌላ ቀን የምንዋጋው ጂሃድ በእነዚህ ቀን ከምንሰራቸው ስራዎች፣ በእነዚህ ቀን ከምናደርጋቸው አዝካሮች፣ በእነዚህ ቀን ከምናደርጋቸው ሳሊህ የሆኑ ስራዎች አይበልጥም ማለት ነው ወይ ብለው ነቢያችንን ሰለላሁ ዐለይሂ ወሰለም ጠይቋቸዋል። አዎን አይበልጥም ማለት ነቢያችን ሰለላሁ ዐለይሂ ወሰለም መልሱ ሲሰጡ ማለት ነው። ጂሃድ እንኳን ቢሆን ከነዚህ ቀናቶች አይበልጡም። አንድ አይነት ጂሃድ ሲቀራል። ጂሃድ ምንድነው? አንድ ሰው ራሱንም ገንዘቡንም ይዞት ከወጣው ነገር በምንም ነገር ምንም ሳይዝ ሲመለስ ማለት ነው። እሱም አልተመለሰም ማለት ነው። ምንም ሳይዝ ሲመለስ ማለት ያው በዛ ወደ አኺራ ሄደ ማለት ነው። እሱም በዛው በጂሃድ ሲሰዋ ገንዘቡም ደግሞ በዛው ካላለቀ በስተቀር በዛው ኢንፋቅ አድርጎት በዛው ወጪ አድርጎት ካላለቀ በስተቀር ሌላው ጂሃድ እነዚህ ቀናቶች ላይ ከሚሰሩ ስራዎች አይበልጥም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው።
በሌላም ሐዲታቸው እነዚህ ቀናቶች ከነሱ የበለጠ ወይም ደግሞ ከሌላው ቀናቶች ከሚሰሩ ስራዎች ሁሉ ይበልጣልና ብለው ምን ማድረግ እንዳለብንም ጠቁመውናል ማለት ነው። فأكثروا فيهن من التكبير أو من التحميد والتكبير والتهليل ብለዋል። ስለዚህ በእነዚህ ቀናቶች ውስጥ ተክቢራን አብዙ፣ ተህሊልን አብዙ። ተህሊል ማለት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ወይም ደግሞ ላ ኢላሃ ኢለላህ ማለት ነው። ወተህሚድ አልሐምዱሊላህ ማለት ማመስገንን፣ ተክቢራን፣ ተህሊልን አብዙ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። አልኢማም ኢብኑል ቀይም ረሕመቱላሂ ተዓላ ዐለይሂ በዚህ ረገድ ሲናገሩ በእነዚህ ቀናቶች ውስጥ ዒባዳ ማብዛት አለበት አንድ ሰው። በተለይም ደግሞ ተክቢርና ተህሊል ተሕሚድን ማብዛት አለበት። እነዚህ ነገሮች ግዴታ ካልሆኑ ጂሃድ ይበልጣል ብለው ተናግረዋል አልኢማም ኢብኑል ቀይም። አልኢማም ኢብኑ ተይሚያ ረሕመቱላሂ ተዓላ ዐለይሂ እሳቸውም ይህን ሐዲስ ሲያብራሩ ትርጉሙ ማለት ነው ሲባል አንድ ሰው እነዚህን ቀናቶች በሙሉ ማለት ነው ሌሊቱንም ቀኑንም በዒባዳ ማሳለፍ ከጂሃድ ይበልጣል። አንድ ሰው ራሱንና ገንዘቡን ይዞ ወጥቶ ምንም ሳይዝ የተመለሰበት ጂሃድ ሲቀር ከሌሎች ጂሃዶች ይበልጣል ማለት ነው ብለው የተነተኑበት ሁኔታ እንመለከታለን ማለት ነው። ሌላው እነዚህ ቀናቶች በጣም ልዩ ከሚያደርጋቸው ደረጃቸውን ከፍ ከሚያደርጓቸው ደግሞ በእነዚህ ቀናቶች ውስጥ ደግሞ የተለዩ ደግሞ ምርጥ የሆኑ ቀናቶች ይገኙባቸዋል። በጣም ምርጥ የሆኑ ቀናቶች ይገኙባቸዋል። ከነዛ መካከል የውሙ ዓረፋ የዓረፋ ቀን ማለት ነው። የአላህ ሱብሓነሁ ወተዓላ ባሮች ተሰባስበው እዛ ምርጥ ቦታ ላይ ተሰባስበው አላህ ሱብሓነሁ ወተዓላ ዩባሂ ቢሂሙል መላኢካዎችን የሚፎክርባቸው የሆኑ ባሮች የሚሰባሰቡበት ቀን ያ ቀን በእነዚሁ ቀናቶች ውስጥ ይገኛል ማለት ነው። ይህንንም ቀን አላህ ሱብሓነሁ ወተዓላ ደረጃው ከፍ ያለ መሆኑን ሊጠቁመን ሲፈልግ ወሻሂዲን ወመሽሁድ ማለት ነቢያችን ሰለላሁ ዐለይሂ ወሰለም እንደገለጹት ይሄው የውመ ዓረፋ ነው ብለው ገልጸውታልና በዚህ ቀን ምሏል አላህ ሱብሓነሁ ወተዓላ ማለት ነው። በሌላ በኩል ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ቀን ይሄ የውመ ዓረፋ የሚባለውን ቀን መጾም እንዴት ነው ተብለው ሲጠየቁ ዩከፊሩ ሰነተል ማዲያ ወሰነተል ባቂያ ያለፈውን ዓመት ወንጀል ይሰርዛል፣ የቀጣዩንም ዓመት ወንጀል ደግሞ ይሰርዛል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ ከዚህ የበለጠ ትሩፋት ምን አለ? ከዚህ የበለጠ ክብር ለኡመታቸው ምን አለ? አልሐምዱሊላህ ረብል ዓለሚን። ከኛ የሚጠበቀው እነዚህን ቀናቶች በደንብ ትኩረት ሰጥተን በዒባዳ በዚክር አላህ ሱብሓነሁ ወተዓላ ባዘዘን መልኩ ልናሳልፋቸው ይገባል ማለት ነው። በሌላም በእነዚህ ቀናቶች ውስጥ ከሚገኙ ነገሮች አዘብህ ኡድሕያን ማረድ የሚባል ነገር ደግሞ በእነዚሁ ቀናቶች ውስጥ ይገኛል ማለት ነው። በየውመል ዒድ ማለት ነው። ይህንን እብን አብዱልበር ረሕመቱላሂ ተዓላ ዐለይህ እንደሚሉት ነቢያችን ሰለላሁ ዐለይሂ ወሰለም ይሄው ቀን መጥቶባቸው አንድም ቀን ሳያርዱ ያለፉበት ጊዜ የለም ይላሉ። ከዛም አልፎ ደረጃቸው ያን ያክል ጠንካራ ባይሆን እንኳን ነቢያችን ሰለላሁ ዐለይሂ ወሰለም የተናገሯቸው ሐዲሶችም እንዳሉ ይጠቁማሉ እብን አብዱልበር ማለት ነው። ከነዚህ ሐዲሶች መካከል ከጠቀሷቸው ማለት ነው ማንኛውም ሰደቃ ይላል ሰደቃ በዚህ ቀን ደምን ከማፍሰስ የበለጠ ሰደቃ የለም ከሲለት ረሕም ውጪ ይላል። ከሲለት ረሕም ውጪ ዝምድናን ከመቀጠል ውጪ ከዚህ የበለጠ ሰደቃ የለውም ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ሁኔታ እንመለከታለን ማለት ነው። ፊልሐቂቃ ነቢያችንም ሰለላሁ ዐለይሂ ወሰለም በራሳቸው ኡድሕያ እንዳረዱና ኡድሕያ ያረዷቸውን በጎች ራሱ ምን አይነት እንደሆነ ሁሉ ተዘግቦልን እንመለከታለን። በሰሒሕ አልቡኻሪ እንደመጣው ነቢያችን ሰለላሁ ዐለይሂ ወሰለም ضሓ ቢከብሸይኒ አቅራነይኒ አምለሐይኒ ተብሎ ተገልጿል ማለት ነው። በሁለት ምኩቶች እንዳረዱና እነዛ ምኩቶች ደግሞ ነጫጭ እንደሆኑ ወይም ደግሞ ነጫቸው ብዙ የሆነ ማለት ነው። ነጭ ከለራቸው ብዙ የሆነ ከሌላው ይልቅ ነቢያችን ሰለላሁ ዐለይሂ ወሰለም ኡድሕያ አርደዋል እና ይሄ ኡድሕያ የሚባለው ነገር ሱና ነው። ስለዚህ
ልንዘነጋው አይገባም ነው። ኡድሕያን ማረድ የፈለገ ሰው አሕካሞችንም ሊያውቅ ይገባዋል። በዚሁ ከሚቀጥሉ ቀናቶች ወይም ከነገ ወዲያ ቀኑ ያው ዙልሕጃ ሊገባ ይችላልና ከዙልሕጃ 1 ጀምሮ እንግዲህ ኡድሕያውን እስከሚያርድ ድረስ ጸጉሩንም ጥፍሩንም መንካት የለበትም ማለት ነው። ምናልባት ኡድሕያውን ስንገዛም ሸርጡን ያሟላ የሆነ የኡድሕያ አይነት ልንገዛ ይገባል። ከወዲሁ ጀምረን የምንገዛ ከሆነ ማለት ነው። ከፍየል እንደዚሁ ደግሞ ከበግ ከሆነ ከ1 ዓመት እድሜው ከ1 ዓመት የበለጠ ሊሆን ይገባል። በግ ሲሆን ምናልባት ከ6 ወር በላይ ይቻላል ያሉ ዑለማዎችም ቢኖሩ ኢማም አሕመድ ብን ሐንበል ረሕመቱላሂ ተዓላ ዐለይሂ፣ ግን ብዙ ሻፊዕያዎች ደግሞ 1 ዓመት በላይ መሆን አለበት ስላሉ ሁሉም ላይ ከ1 ዓመት የዘለለ ቢሆን ይመረጣል፣ ከኺላፍ ለመውጣት ያክል ማለት ነው። ከከብት ሲሆን ከ2 ዓመት ያለፈው ከብት ማለት ነው። ግመል ማረድ ከፈለግን ደግሞ እድሜው 5 ዓመት የዘለለ ግመል ሊሆን ይገባል። እነዚህን እንግዲህ አዳቦችን ጠብቀን ተክቢር እያል እነዚህ ቀናቶችን ማለት ነው ልናሳልፍ ይገባል። ለሐቂቃ መጨረሻ ላይ አላህ ሱብሓነሁ ወተዓላ እንደዚህ አይነት ቀናቶችን ብዙ ትሩፋት የሚገኝባቸው ቀናቶችን አመቻችቶልን እድሜያችን ለነዚህ ቀናት ጋብዞን አድርሶን ሳንጠቀም ማለት በጣም ከዚህ የበለጠ ኪሳራ የለም። አንድ ዓሊም ኢብኑ ረጀብ ናቸው ይመስለኛል ረሕመቱላሂ ተዓላ ዐለይሂ ምን ይላሉ? ሰከረቱል መውት ሲመጣ 2 ህመሞችን እንዳታስተናግድ አደራ ይላሉ። 2 ህመሞችን እንዳታስተናግድ ተጠንቀቅ ይላሉ። አንደኛው ህመም ምንድነው? የሰከረቱል መውት ራሱ ይሄ ሩህያ ስትወጣ የሚያጋጥም ህመም ራሱ የቻለ ህመም ነው። ኢነ ሊልመውት ለሰከራት እንዳሉት ነብያችን ሰለላሁ ዐለይሂ ወሰለም። ሁለተኛው ህመም ደግሞ የጸጸት ህመም ደግሞ ሁለቱንም ህመም የማስተናገድ እድል እንዳይገጥምህ ተጠንቀቅ ይላል። ጸጸትም ራሱ የቻለ ህመም ነው። ፍልሐቂቃ አዩሃ ኢኽዋ በዛ ቀን ላይ ጋርጋራ ላይ ሆነ የሰከራተል መውት ህመምን በምታስተናግድበት ጊዜ እድሜህ በሙሉ እንደዚህ እንደ ደብተር ከፊት ለፊት ይመጣል ይችላል፣ እንደ ስክሪን ማለት ነው። እንደው ምን ሰርቻለሁ፣ ወደዛኛው ሀገር እየሄድኩኝ ምን ይዤ ነው እየሄድኩ ያለሁት? አላህ የሰጠን እድሎችን ተጠቅመናል? አልተጠቀምኩም። ቁርአን ቀርቻለሁ፣ በሚገባ መልኩ ሰግጃለሁ፣ በሚገባ መልኩ ዒባዳ አድርጋለሁ፣ እነዚህን ቀናቶች ተጠቅሜያለሁ የሚለው ራሱ ሌላ ጸጸት ሊሆንብን ይችላልና ከወዲሁ እነዚህ ቀናቶችን የመሳሰሉ ቀናቶችን ፈዳኢሎችን በደንብ ልናስተናግድባ እና ልንሰራባቸው ይገባል ላለሁኝ ማለት ነው። هذا وصلوا وسلموا على من أمرتم بالصلاة والسلام عليه في قوله تبارك وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه وعلى آله وأصحابه ومن سار على دربه إلى يوم الدين وارض عن خلفائه الأربعة أبي بكر وعمر وعثمان وعلي وعنا معهم برحمتك يا أرحم الراحمين ويا أكرم الأكرمين اللهم اغفر للمسلمين والمسلمات اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا أرحم الراحمين اللهم أبرم لهذه الأمة أمر رشد يعز فيه أهل طاعتك ويذل فيه أهل معصيتك يا أرحم الراحمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم اجعل بلدنا هذا آمنا مطمئنا رخاء وسائر بلاد الإسلام والمسلمين يا أرحم الراحمين الله سبحانه وتعالى ሀገራችንን ሰላም ያርግልን الله سبحانه وتعالى ሀገራችንን ሰላም ያርግልን الله ሰላም ያርግልን الله ሰላም ያርግልን ወደፊታችን እንግዲህ ዒዱም ምርጫም እየመጣ ነውና ዒዱንም ምርጫውንም የሰላም የደስታ አላህ ያርግልን الله سبحانه وتعالى ዲናችንን ሀገራችንን ህዝባችንን በመጥፎ በተንኮል የሚመለከት ሰው ሁሉ አላህ ያንሳልን ሀገራችንን ከእድገት ሙስሊሞችንም ህዝባችንን ከእድገት ወደፊት ከመሄድ ከመበልጸግ እንቅፋት ሊሆን የሚችል ሁሉ አላህ Subhanahu Wa Ta'ala ይጥረግልን هذا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون
አልመህዲ ተርቢያ ማዕከል የእውቀት ማዕድ